በቆላ ድባ የፈውስ ዝናብ እየዘነበ ነው። ለመቁረጥ የመጣው መጥረቢያ ተሰበረ፣ ለመፈወስ የመጣው ጸበል ግን ፈለቀ። ትላንት ማታ በጎንደር በምስራቅ ደንቢያ ወረዳ ቆላ ድባ ከተማ በዋርካው ላይ የታየው የቅድስት ኪዳነ ምሕረት ተአምራዊ ምስል መላውን ዓለም ሲያስደንቅ መቆየቱ ይታወሳል። አሁን ደግሞ ሌላ እጅግ የሚያስገርም ተጨማሪ ተአምር ተከስቷል። የእናታችን የኪዳነ ምሕረት ምስል በታየበት በዚያ ስፍራ በአሁኑ ሰዓት አስደናቂ ጸበል ፈንድቶ ወጥቷል። ትናንት ለመቁረጥ የመጣው መጥረቢያ ተሰብሮ ለመፈወስ የመጣው ጸበል ግን ዛሬ ፈልቆ ፈውስ እያዘነበ ነው። በስፍራው ያለው ምዕመን በደስታ እልልታና በምስጋና ድምፅ አካባቢውን ሞልቶታል። ዛፉን እንዳይቆረጥ መሳሪያ የሰበረች እናታችን ዛሬ ደግሞ ለልጆቿ ፈውስን አፈለቀች በማለት ህዝቡ ምስክርነቱን እየሰጠ ይገኛል። ዛሬ ወደ ላቀ የፈውስ ምዕራፍ ተሸጋግሯል። ከአለቱ ስር ፈልቆ የወጣው ጸበል ለብዙዎች መዳኛ እየሆነ ይገኛል። ስፍራውም በምስጋና በእልልታና በዝማሬ ተሞልቶ ህዝቡ ከያቅጣጫው እየመጣ የበረከቱ ተካፋይ የሆነ ነው። በሽተኞች ፈውስን እያገኙ አጋንንት እየተንጫጫ ይገኛል። የእናታችን ቃል ኪዳን መሳሪያውን ያስቆመች እናታችን ዛሬ ደግሞ በጸበሏ ቁስላችንን እየጠገነች ነው በሚል ምዕመናን ምስክርነታቸውን እየሰጡ ነው። በዚህ የተደነቀው ምዕመን ከአካባቢው ማለትም ከባህር ዳር፣ ከጎንደር፣ ከደባርቅ እየተሯሯጠ ወደዚህ ቅዱስ ስፍራ እየከተመ ይገኛል። እግዚአብሔር በቅዱሳኑ ላይ ድንቅ ነው። ቸርነቱ ምሕረቱ ለሁላችን ይሁን። ይህንን የእግዚአብሔርን ስራ ለዓለም ሁሉ እንዲዳረስ ሼር በማድረግ ምስክር ይሁኑ። ከዛ ደግሞ የሚደንቀው ምን መሰላችሁ? በበሏ ፈንድቶ ወጣ ማለት ተፈለቀ እዛው ላይ ላይ ነበር ይደንቀ ነበርና ሱራን ቤተሰብ ሸራ ወረደ ዛሬ ባደ መለው ያለም ህዝብ ወይ ያረ ታምር በደንብ አረሱልን። አረ በደንብ አረሱልን። ሸራ ደግሞ 220 ሰው አለ። ሁላችን 5 ሻውር ታረጉ ለ1000 ሰው ይደርሳል ማለት ነው። 1000 ሰው ሲገስት ላይ ያለው 500 እስኪ አይዞሽ ግሪ ይኸው በደንብ ሸር ታምር ያላየ ታዘባችኋል። አስገባ ቤተሰብ በቃ ሸር በደንብ እንደሱ በሸር ፈውስ ያያችሁ በሸር በደንብ ታሪኩ በአንድ ጊዜ ይነገራችኋል። ምን እንደተፈጠረ ለማወቅ የምትፈልጉ ቆዩ ሸር ስሩ ይነገራችኋል። እያደረግን ነው። አዎ የተፈጠረውን ነገር ማወቅ የምትፈልጉ ገስ ላይ ያላችሁ በደንብ ሸር ስሩ ይነገራችኋል። የተፈጠረው ነገር ምን ተፈጠረ የሚለው ነገር በደንብ ይነገራችኋል። ችግር የለም። መጀመሪያ ማለት ያለበት ገስ ላይ ያላችሁ ኮምፕሊት በደንብ ስሩ። አሁን በደንብ እየተፈወሰ ነው። መድረሰቃት አረቄ ሳይሸሽ መረስማሙ እየተፈወሰ ነው። የኢትዮጵያ ሕዝብ ይህን ታምር አይቶ መፈወስ አለበት። ከችግሩ መዳን አለበት። እቺን አስገባው በቃ እንደ ቤተሰብ ይመቻቸው። በቃ ሸር በደንብ ሸር በሪፖስት ሸር ኮፒ ሊንክ እያደረጋችሁ አስገባስ ኮፒ እያደረጋችሁ አራታችሁ ታምር መታየት አለ።
እናታችሁ 500 እናስገባችሁ ትለኛለህ። 500 ሰው መኖር አለበት ትለኛላችሁ። ሙሉ ተራር ሙሉ እሺ እድሜ ያሳየው ዋልታ የማርያም ታየ በኮሪደር ልማት ምክንያት የኪዳነ ምሕረት ጠበል ፈለቀና ዙራ ነው ኪዳነ የተሸበረው በአረንጓዴ ቢጫ ቀይ ባንዲራው የተሸበረው እመቤታችን የተገለጠችበት ቦታ ነው። አይዞን ያያችሁ እያየን ነው። ያዘው አቃጠለ ሳይታ ያዘው ያዛት መንፈሱ እንዴት እንደሚጮህ ያዛት እንዳትጎዳ ያዝ አይዞሽ አስተኛው እሰረው ጉልበተኛ ነው ያዘው እሰረው በእግዚአብሔር ስም እሰረው በኪዳነ ምሕረት ያዛት ያዛት ኪዳነ ምሕረት አያቸው በግዛት ተው ቀስ አድርገው አስገባው እቺ ግን ቦታ መያዝ ነበረባት። አትዬ ቦታ መያዝ ነበረብሽ። አይዞህ ኪዳነ ምሕረት ያዝ ተነስ አይዞን ኪዳነ ምሕረት ያዝ ኪዳነ ምሕረት ያዘው ያዛት አይዞሽ። አዎ እንደዚህ ነው ፈውስ። ኪዳነ ምሕረት እየፈወሰች ነው። ኪዳነ ምሕረት ታምራቷን እየቀጠለች ነው። ኪዳነ ምሕረት ኧረ ቦታ ስዙ ቦታ ወንድም አንተ ቦታ ስዝ እንደዛ ከዚህ ከምጣ እንደዚህ እናደርግ ወዛ ስዝ ለመጀመር ወንድም ተው እንዳመጣው ተው አትምታቸው። እዚህ ጋር የት ነው ለምትሉ ሰዎች በምስራቅ ደንቢያ ወረዳ ቆለድባ የተባለች ከተማ ነው። ከምዕራብ ጎንደር ነውና
36 ኪሎ ሜትር ነው ከጎንደር። የ120 ብር ትራንስፖርት ሼር ኮፒሊንግ እየሰራ ነው። አምጣት ያዛት ዱላውን ያዝ አረቀስ ያዘው ቁጭ አድርጎ አስቀምጠው ቁጭ አድርጋት አስቀምጣት ነው። ቁጭ አሁን እኮ ጤነኛው ሰው ረበሻቸው፣ መንፈሱን ረበሸው። አንተ ጫማ ነው ልቀው። ቆይ ወንድማ ቆይ ተው ጠጋ በል ያዘው አስረስ አስቀምጣት እዚህ ጋር እስኪ ወጣ በል ነይ አትዬ ውደቅ ወደዛ እስኪ ቦታ ስዙ አዎ ሽማግሌዎች እዚህ ማጣቁ ይባል ቦታ ስዙ አንተ ሽማግሌዎች ገደልካቸው አንተ ረጋ በል እስኪ ወይ እነዚህ ገደልካቸው አስበ ቁጭ በል አይዞህ ቁጭ በል ጋይስ ኮሜንቱን እያያችሁ በኢየሱስ ስም የተወጋ ይሁን ይላል። መልሱለት። አንተ ቁጭ አድርጋት አስቀምጣት። ሰላም እንዴት ናችሁ? እንደዚህ አይነቱን ኮሜንት ብሎክ አድርጉት። ኮሜንት የሚገባው እንደዚህ አይነት ኮሜንት ብሎክ በሉ። ትርሲት እየሰማሽ ነው? እኔ እኮ ምን ሊያደርግ ይገባል? አሁን ካላመነበት ለምን ይገባል? እንደዚህ አይነቱ አያስፈልግም። ሰይጣን እኮ ነው፣ የሰይጣን መንፈስ ያለበት ሰው እንደዚህ አይነት ብሎክ አድርጉት። እሺ ያዘው ያዝ